ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ እንግዲህ ከግሬድ ጂ ወለ ባዮሎጂ ዩኒት 3 ኢነርጂ ትራንስፎርሜሽን ሶስተኛውን ክፍል እናያለን። ከዚህ በፊት ስለ ፎቶሲንቴቲክ ፒግመንት አንድ ፓርት እንዲሁም ደግሞ ስለ ላይት ኢንዲፔንደንት ሪአክሽን ሁለተኛ ፓርት ሰርቼላችኋለሁ። ዛሬ ደግሞ ሴሉላር ሪስፓይሬሽን እናያለን ማለት ነው። ሌትስ ሲ ዋን ባይ ዋን ፎሎ ሚ ፕሊዝ። መጀመሪያ እዚህ ሴሉላር ሪስፓይሬሽን ጋር የምናየው ኮንሰፕት ምንድነው? ኮፕልድ ሪአክሽን ነው። ኮፕልድ ሪአክሽን ምንድነው? ጥንድ የሆነ ሪአክሽን ነው። ያ ማለት አንድ ሪአክሽን ተከሰተ ማለት በስተ ጀርባው ደግሞ ሌላ የሆነ ሪአክሽን ይዞ ይመጣል ነው። ያ ማለት ምን ማለት ነው? አሁን ለምሳሌ ሪአክሽኑ ኤግዞተርሚክ ሪአክሽን ነው ካልን ኤግዞተርሚክ ሪአክሽን ማለት ኢነርጂ ሪሊዝ አድርጓል ማለት አይደለ? ሶ ኢነርጂ ሪሊዝ አደረገ ማለት ሪሊዝ ያደረገውን ኢነርጂ የሚቀበለው ደግሞ የሆነ ሪአክሽን አለ። ያ ኢነርጂ ተቀበለው የራሱ ሪአክሽን ይፈጥርና እንደገና ሌላ ጥንድ የሆነ ነገር ይፈጥራል። ያ ደግሞ ኢንዶተርሚክ ሆነ ነው። ሶ ኤግዞተርሚክ ሪአክሽን በተፈጠረ ፋንታ ኢንዶተርሚክም አለ ነው። ስለዛ ይህ ኮፕልድ የሆነ ሪአክሽን ነው። በሴሉላር ሪስፓይሬሽን ጊዜ ሞር ኮንሰርን የምናደርገው በእነኚህ በኤግዞተርሚክ እና በኢንዶተርሚክ ሪአክሽኖች ላይ ነው። ሶ ለምሳሌ አክቲንና ማዮሲንን መውሰድ እንችላለን። አክቲንና ማዮሲን ብንወስድ አሁን ለምሳሌ ምን መሰላችሁ? ሪላክስ በምናደርግበት ጊዜ ሌላኛው ፓርታችን ደግሞ ምን ይሆናል? ኮንትራክት ይሆናል። ሶ ኮፕልድ የሆነ ሪአክሽን የምንለው ባይዞ ይህ ነው። ፎረም ሉዝ ኮምፕሌክስ አክቶማዮሲን ዚስ ሚንስ ዲ understanding about the actin and the myosin, it is a coupled reaction. How to couple the reaction? That is actomyosin forming. When ATP is added to the isolated actomyosin, the protein is that is contact. Yes, that means protein fibers contact means ATP added ማለት ነው። ስለዚህ ይህ coupled የሆነ reaction ነው። What about the other? ሌላኛው ደግሞ hydrolyze of the ATP ያ ማለት ኤቲፒን ሃይድሮላይዝ ማለት ባይ ዘ ወይ በዋተር አድ እናደርግና ሃይድሮላይዝ ማድረግ መበታተን ወደ ማን ማለት ነው? ወደ ኤዲፒ እና ወደ ፍሪ ፎስፌት ማለት ነው። ሶ ኤዲፒ አደንሳይን ዳይፎስፌት ኤንድ ፎስፌት ሪአክት አድርገው ኤቲፒን ፎርም ያደርጉልናል አይደለ? ሶ ሃይድሮላይሲስ ማለት ያ ነው፣ ብሬኪንግ ኦፍ the ATP ቦንድ ነው። ስለዚህ ሶስት ነገሮች ይሰጠናል፣ ኤዲፒ ፒ እና ኢነርጂ። ይህ ኢነርጂ እዚህ ጋር ይመጣና መስላችን ጋር ሪላክስ በሚሆንበት ጊዜ አድ ይደረግና ኮንትራክት የሆነ መስል ፎርም ያደርጋል ማለት ነው። ስለዚህ ኤቲፒ ሃይድሮላይዝ ሆነ ማለትና መስል ኮንትራክት ሆነ ማለት it is a coupled what reaction ማለት ነው። ሶ በዚህ መልኩ ልትይዙት እንደሚገባ ነው። the other one is in this way when the ATP it is used by the muscles በጡንቻችን ኤቲፒን በምንጠቀምበት ጊዜ a further supplies of energy it is released from what ኬራቲን ፎስፌት። አሁንም ደግሞ እየመጣን ነው። ምንድነው? ኬራቲን ከፎስፌት ጋር ሪአክት አድርጎ በዋተር ሃይድሮላይዝ በሚደረግበት ጊዜ ምን ፎርም ይደረጋል? ኢነርጂ ፎርም ይደረጋል። ይህ ኢነርጂ እንዳለ የኬራቲኑ ፎስፌት ጋር ሪአክቲን አድርገው ማለት በዋተር ሃይድሮላይዝ ሲደረግ ፎርም የተደረገው ፕሮዳክቱ እዚህ ጋር ይመጣና እንደ ሪአክታንት ሆኖ ምን ፎርም ያደርግልናል? ኤቲፒ ኤንድ ዋተር ፎርም ይደረግልናል። ቀጥሎ አሁንም ሌላ ሪአክሽን እየፈጠረ ይሄዳል። it is what coupled reaction. so the hydrolysis of the keratin phosphate ያለው ለዛ ነው። ኬራቲን ፎስፌትን ሃይድሮላይዝ ብናደርገው ኢነርጂ ሪሊዝ ይደረጋል which in turn used for the formation of more ATP። ከዛ ያን ኢነርጂ ተጠቅመን ደግሞ ምን ፎርም እናደርጋለን? ኤቲፒን ፎርም እናደርጋለን። ኬራቲን ፎስፌት ሃይድሮላይዝ መሆንና የኤቲፒ ፎርም መደረግ it is a coupled what reaction ማለት ነው። ሌላኛው ደግሞ ለምሳሌ during the periods of the low muscular activity so ጡንቻችን ደካም በሚልበት ጊዜ the reactions that are reversed to replenish the supplies of what ATP and the keratin
ፎስፌት ነው የሚለን። ምክንያቱም ሪቨርስ የሆነ ነገር ምንድነው? ዳት ኢዝ ኮፐልድ የሆነ ሪአክሽን ነው ማለት ነው። ኦኬ the energy for the formation of ATP is supplied by other metabolic reaction። መጀመሪያ ላይ ፐርፎርም የተደረገው ሪአክሽን ያበቃል አይደል? አብቅቶ ደግሞ ለሌላኛው ግብአት ይሆናል። የዛ ፕሮዳክት ለሌላኛው ሪአክታንት ይሆናል ማለት ነው። ሶ ስለ ኮፐልድ ሪአክሽን ይሄን ካልን አሁን ደግሞ የሴሉላር ሪስፓይሬሽን ሳይቱ ወይ ፕሌሱን እናያለን ነው። ባይ ዘ ዌይ ሴሉላር ሪስፓይሬሽን ቤዚካሊ ኢት ኩድ ቢ ኤሮቢክ or anaerobic respiration. So aerobic means which is containing oxygen, anaerobic means doesn't contain oxygen. So anaerobic respiration only contain የሚያደርገው ስቴጆች መካከል ግላይኮላይሲስን ብቻ ነው። ኤሮቢክ ግን ሁሉንም ያካትታል። ያ ማለት ከግላይኮላይሲስ ቀጥሎ ያሉ 3 ስቴፖች አሉ ኦር ስቴጆች አሉ። እነሱና ማናቸው እናያለን። ሰው ግላይኮላይሲስ ከየትኛው ፓርት ነው የሚገኘው? ከየትኛው የሴሉ ክፍል ነው ከተባለ ከሳይቶሶል ማለት ነው። ሳይቶሶል ማለት ሳይቶፕላዝሙም ኒውክለሱም አጠቃላይ ያለው ፓርት ዛት ኢዝ ሳይቶሶል ብለን እንጠራዋለን። ሶ ሳይቶሶል የምንለው ግላይኮላይሲስ ኦከር የሚደረግበት ፕሌስ ነው። it is carried out both eukaryotes and what prokaryotes, both aerobic and anaerobic, but anaerobic respiration only takes place it is the glycolysis stage ማለት ነው። ሶ ፕሮካሪዮትስ ላይ አጠቃላይ ስንመለከት ሴሉላር ሪስፓይሬሽን ኦር ግላይኮላይሲስ በአጠቃላይ ሳይቶሶል ላይ ነው ብለናል። ሴሉላር ሪስፓይሬሽን ኢን ፕሮካሪዮትስ ላይ ሳይቶፕላዝም ነው። ዩካሪዮቲክ ላይ ሳይቶሶል ላይ ቢግን ይሆንና የሚካሄደው ማይቶኮንድሪያ ላይ ነው። ሶ ማይቶኮንድሪያ ላይ ያለው ፎልዲንግ የሆኑ ስትራክቸር ለእንደዚህ አይነት ሪስፓይሬሽን እና ሪአክሽን ምቹ ሁኔታ ስለሚፈጥር ማለት ነው። ሶ ፕሮካሪዮቶች ላይ የት ይካሄዳል፣ ዩካሪዮቶች ላይ የት የሚለውን በደንብ እንድትይዙ ነው። ኦኬ ናው ዊ ዊል ሲ ዘ ፎር ስቴጅ ዊ ፐርፎርም ኢን ዲስ አት ዘ ዩካሪዮትስ። ዩካሪዮቶች ላይ ፐርፎርም የሚደረጉ ፎር ስቴጆችን እናያለን። ፕሮካሪዮት ላይ ኦንሊ የሚካሄደው ግላይኮላይሲስ ብቻ ነው። ሶ ይህ ግላይኮላይሲስ ስፔሻሊ ዊዝን አናኤሮቢክ ላይ ብቻ የሚካሄድ ነው ማለት ነው። ያ ማለት አናኤሮቢኮች እነኚህን ቀሪዎችን ሶስቶችን አይካሄዱም ነው። ሶ ሶስቶቹ መካከል የመጀመሪያው ፓይሩቬት ኦክሲዴሽን ወይም ደግሞ ትራንዚሽን ሪአክሽን ኦር ሊንክ ሪአክሽን ብለን እንጠራዋለን። ሶስተኛው ክሬብ ሳይክል ኦር ሲትሪክ አሲድ ሳይክል ነው። ዘን የመጨረሻው ኬሞ ኦስሞሲስ ኦር ኦክሲዴቲቭ ፎስፎሪሌሽን ስሩ ኤሌክትሮን ትራንስፖርት ቼን የምንለው ይሆናል ማለት ነው። ዛሬ የምናየው ስለ ግላይኮላይሲስ ይሆናል። ግላይኮላይሲስ ጋር ስንመጣ ግላይኮላይሲስ ለኤሮቢክም ለአኔሮቢክም ፈርስት ስቴጅ ነው። አኔሮቢክ ላይ ፈርስት ሆነ ሰከንድ ሆነ ያው አንድ ብቻ ራሱ ብቻ ስለሆነ ፈርስት ሰከንድ ማለት አያስፈልግም። ኤሮቢክ ላይ ግን ፈርስት ስቴጅ ኦፍ ዘ ሪስፓይሬሽን ነው ማለት ነው። ሶ ዘ ኦንሊ ስቴጅ ያለው ለዛ ነው ለአኔሮቢኮቹ። ሶ ቢግንስ ብሬኪንግ ኦፍ ግሉኮስ ግሉኮስን ወደ 2 የፓይሩቬት ሞለኪውሎች ዛት ሚንስ ግሉኮስ ዋት 6 ካርበን ኮምፓውንድ ነው አይደለም? ማን ግሉኮስ ኢዝ 6 ካርበን ኮምፓውንድ። ሶ ዚህ 6 ካርበን ኮምፓውንድ ሲሜትሪካሊ ስፕሊት ሲደረግ ወደ 3 ካርበን ኮምፓውንድ ነው አይደለም የሚሄደው። 3 ካርበን ኮምፓውንድ ደግሞ ፓይሩቬት ተብሎ ይጠራል። ሶ ባይ ዘ ዌይ ግላይኮላይሲስ ላይ ምን ይካሄዳል ከተባለ ግሉኮስ ወደ 2 ፓይሩቬት ሞለኪውሎች ብሬክ ይደረጋል ማለት ነው። ሶ 3 ሜን ስቴፖች አሉት። እነኛ ሜን ስቴፖቹ በአጠቃላይ ብዙ ናቸው፣ ግን ስቴፕ 1 አፕ ቱ ስቴፕ 2 ስቴፕ 4 እያልን እየከፋፈልን ነው የምንሄደው። ግን ያ ምን ይይዛል የሚለውን ሀሳብ መያዝ ነው ዋናው የሚጠበቅብን። የመጀመሪያው ፌዝ እና ስቴጅ ኢነርጂ ኢንቨስትመንት ፌዝ ይባላል። ኢነርጂ ኢንቨስትመንት ፌዝ የተባለበት ምክንያት ምንድነው? አጠቃላይ ፎርም የሚደረገው የኤቲፒ ብዛት 4 ኤቲፒ ነው። 4 ኤቲፒ ማለት ምን ማለት ነው? 2 ፋዴች2 ማለት 2 ፋዴች2 2 ፋዴች2 ማለት ምን ማለት ነው? አንድ ፋዴች2 ምን ያክል ኤቲፒ ሞለኪውል ነው ፐርፎርም የሚያደርገው? 2 ነው። 2 ሲሆን ደግሞ 4 ይሆናል ማለት ነው። ስለዛ ይህ 2 ኤቲፒ ለሪአክሽኑ በሪአክሽኑ ዩዝድ አፕ ሆኗል። ያ ማለት 2 ኤቲፒ ሞለኪውል ሃይድሮላይዝ ሆኗል። ዛት ሚንስ ኢነርጂ
ተከፍሏል፣ መስዋዕት ተደርጓል። ዛት ኢዝ ኤነርጂ ኢንቨስትመንት ፌዝ የሚባለው ለዛ ነው። ሶ ግላይኮላይሲስ ላይ የሚመረተው ወይም ፕሮዲውስ የሚደረገው የኤቲፒ መጠን ኦንሊ 2 ሞለኪውልስ ኦፍ ኤቲፒ ነው ማለት ነው። ይሄን መያዝ አለባችሁ። ስለዛ and the phosphates from those ATP molecules that are attached to glucose. yes ያ ሃይድሮላይዝ የተደረገው በዋተር ሃይድሮላይዝ የተደረገው ኤቲፒ ምን ይሆናል? ከግሉኮስ ላይ ፎስፌት ግሩፑ ማለት ነው ከግሉኮስ ሄዶ አታች ይደረጋል። ያኔ ግሉኮሱ ወደ ፍሩክቶስ 1,6 ባይፎስፌት ይቀየራል ማለት ነው። so raises the free energy of glucose reaction to be exergonic or exothermic ማለት ነው። so glycolysis ላይ የሚካሄደው reaction exothermic or exergonic reaction ነው። it raises the free energy of glucose that forms within the addition of phosphate in the glucose that forms fructose 1,6 biphosphate. this phase is known as an energy investment phase ተብሎ ይጠራል ማለት ነው። ሁለተኛው ክሌቬጅ ፌዝ ነው። ክሌቬጅ ፌዝ ያለነው ደግሞ ምንድነው? 6 ካርበን ሞለኪውሉን ያ ማለት ግሉኮሱን ወደ G3P ብሬክ ዳውን ማድረግ ፍሩክቶስ 1,6 ባይፎስፌት ፎርም ተደርጎ ነበር። ያን ግን ግሉኮሱን ደግሞ ወደ G3P ወደ ግላይፎስፌት ወደ ግላይፎስፌት ምን ማለት ነው? ወደ ግላይሴራል ፎስፌት ብሬክዳውን ማድረግ ማለት ነው። ሶ ኢን ዚስ ታይም ወደ ሶስተኛው ስቴጅ ያልፋል። ያ ደግሞ ኢነርጂ ላይብሬሽን ፌዝ ይባላል። የመጀመሪያ ኢንቨስትመንት ፌዝ፣ ሶስተኛውና የመጨረሻው ላይብሬሽን ፌዝ ነው። ይህ ደግሞ ኤቲፒ ምን ያክል ኤቲፒ ይመረታል፣ ፋዴችስ ናዴች የሚለውን ነገር ነው ፎርም የሚያደርግልን። በአጠቃላይ 4 ኤቲፒ ፎርም ይደረጋል። 4 ኤቲፒ ፎርም በሚተደረገ ማለት ኦንሊ ግን ፕሮዲውስ የሚደረገው የኤቲፒ ብዛት ኦንሊ 2 ኤቲፒ ነው ተመረተ ብለን የምናስበው። ምክንያቱም ሁለቱ የኤቲፒ ሞለኪውል ለኢነርጂ ኢንቨስትመንት ፌዝ ስለተጠቀምን ማለት ነው። እንዲሁም ደግሞ 2 ሞለኪውልስ ኦፍ ፓይሩቬት ፎርም ይደረጋል ማለት ነው። ኦኬ፣ በዚህ አጋጣሚ የምናየው ነገር ኤቲፒ የምንለው እንግዲህ በ3 ፎስፌቶች የተጣመረ ነው። ይህ ሞለኪውል የ3 ፎስፌቶች ውጤት ነው። ሶ እነኚህ 3 ፎስፌቶች በምን አይነት ቦንድ ነው የተያዙት ስንል በፎስፎዳይስተር ቦንድ ነው። ፎስፎዳይስተር ቦንድ የተያዙ ናቸው ማለት ነው። ናው ሌትስ ሲ ሊንክ ሪአክሽን ኦር ፓይሩቬት ኦክሲዴሽን ወይም ትራንዚሽን ሪአክሽን ያለው ማለት ነው። ሶ ይህ ሪአክሽን ምንድነው የሚደረገው? ግላይኮላይሲስ ላይ ፎርም የተደረገው ፓይሩቬት ወደ አሴታይል ኮኢንዛይም ኤ የመቀየር ሂደት ነው። የስ ይህ አሴታይል ኮኢንዛይም ኤ የምንለው ሞለኪውል ፎርም የሚደረገው ያ ማለት ምንድነው? ትራንዚሽን ስቴት ያለው ለዛ ነው። ያ ምንድነው? ፓይሩቬት ኦክሲዴሽን የምንለው ነው ማለት ነው። in order to oxidize pyruvate which is the product of glycolysis. yes glycolysis ላይ አይደለ ፓይሩቬትን ፎርም የተደረገው። so enter the next pathway it must undergo several changes to become acetyl coenzyme A. አው ፓይሩቬት ወደ አሴታይል ኮንዛይም ኤ ግን ሲቀየር ዳይሬክትሊ አይደለም፣ ብዙ ስቴፖችን አልፎ ነው። አሴታይል ኮንዛይም ኤ የምንለው ሞለኪውል ወደ ኦክዛሎ አሲቴት ወደ ተባለው 4 ካርበን 4 ኮምፓውንድ ማለት ነው ይቀየራል። ይህ ደግሞ ኦክዛሎ አሲቴት ወደ ሲትሪክ አሲድ ሳይክል ወይም ቀጥላል የምናየው በሌላኛው ፓርት የምናየው ወደ ክሬብስ ሳይክል ይገባል ማለት ነው። ስለዚህ ይህ ሞለኪውል እዚሁ ጋር አይቀርም፣ የግድ ወደ ሌላ C4 ኮምፓውንድ ይቀየርና ወደ ሌላኛው ፓዝዌይ እንዲቀየር ያስችለዋል ማለት ነው። ባይዞይ ስቴፖች አሉት። ይህ ፓይሩቬት ኦክሲዴሽን ሲካሄድ አትሊስት 3 ስቴፖች ይኖሩታል። ሶ የመጀመሪያው ስቴፕ ምንድነው? ካርቦክሳይል ግሩፑ ከፓይሩቬት ሪሙቭ ይደረጋል። ያ ማለት ካርበን ዳይኦክሳይድ 1 ሞለኪውል ሰቡ 1 ሞለኪውል ኦፍ ዋት ካርበን ዳይኦክሳይድ ሪሊዝ ይደረጋል ወደ ሳራውንዲንግ ሚዲየሙ።
ያ ማለት ካርበን ዳይኦክሳይድ ፕሮዲውስ ተደረገ ማለት ነው። ሶ ካርበን ዳይኦክሳይድ ፕሮዲውስ የሚደረግበት ስቴጅ የትኛው ነው ብትባሉ ፓይሩቬት ኦክሲዴሽን ኦር ሊንክ ሪያክሽን ኦር ትራንዚሽን ሪያክሽን ነው ማለት ነው። ሃይድሮክሳይድ ግሩፑ ደግሞ ኦክሲዳይዝድ ይሆናል በማን በአሴታይል ግሩፑ ማለት ነው። በአሴታይል ግሩፑ ኦክሲዳይዝድ ይደረጋል ሃይድሮክሳይል ግሩፑ። ሶ ኤሌክትሮኖቹ በናድ ሪዳክቴዝ ምን ይሆናሉ? ፒክድ አፕ ይሆኑና ናዴጅ ፎርም ይደረጋል። ናዴጅ ማለት የናድ ፕላስ ምንድን ነው? ሪዲዩስድ ፎርም ነው። ይህ ኦክሲዴሽን ናዴጅ የናድ ፕላስ ሪዲዩስድ ፎርም ነው። ናድ ኤች ግን ማለት ናዴች የምንለው የተገኘው ናድ ፕላስ ሪዲዩስድ ሆኖ ነው። ናድ ፕላስ ደግሞ ኦክሲዳይዝድ ሲሆን ምን ይፈጥራል የሚለውን ነገር እዚያ በደንብ እንድትይዙ ነው። ስለዛ ዘ ሃይ ኢነርጂ ኤሌክትሮንስ ፍሮም ናዴጅ ዩዝ ላተር ባይ ዘ ሴል ቱ ጀነሬት ኤቲፒ ፎር ዋት ኤነርጂ። ያ ኤሌክትሮን ኤግዛይት የተደረገው የወጣው ኤሌክትሮን ከናዴች ማለት ነው። ከናዴች የምትወጣ ኤሌክትሮን ማለት ኤች ማለት ፕሮቶን ናት ወይም ሃይድሮጅኗ እንደ ኤሌክትሮን ነው የምንወስዳት። ሶ በኋላ ላይ ኤቲፒን ለኢነርጂ ጀነሬት እንዲደረግ ያግዛል ማለት ያቺ ኤሌክትሮን ሄዳ። ስለዚህ የመጀመሪያው ስቴፕ ካርቦን ዳይኦክሳይድ ፎርም መደረግ ወይም ካርቦክሳይል ግሩፕ ሪሙቭ መደረግ ሲሆን ከማን ከፓይሩቬት። ሁለተኛው ደግሞ ሃይድሮክሳይል ግሩፑ ከአሴታይል ግሩፑ ጋር ኦክሲዳይዝ በማድረግ ኤሌክትሮኗን ናድ ፕላስ ፒክ ያደርጋታል። ያ ኤሌክትሮን ደግሞ ኤነርጂን ወይም ደግሞ ኤቲፒን ጀነሬት ለማድረግ ያገለግላል ማለት ነው። ሌላኛውና ሶስተኛው ስቴፕ ደግሞ አሴታይል ግሩፑ ጋር ባውንድ የሚሆነው ኢንዛይም አለ። ያ ኢንዛይም እንዳልኳችሁ አሴታይል ኮኢንዛይም ኤ የተባለው ነው። ሶ ይህ ኢንዛይም ከአሴታይል ግሩፕ ጋር አድ ሆነ ማለት ምንድነው? በኢንዛይሙ አማካኝነት ዘ ሞለኪውል ኦፍ አሴታይል ኮኢንዛይም ኤ ፎርም ተደረገ። ይህ አሴታይል ኮኢንዛይም ኤ የተባለው ሞለኪውል ፎርም እንዲደረግ አስችሎታል ማለት ነው። ሶ በኋላ ደግሞ ወደ ሲትሪክ አሲድ ሳይክል ለመግባት ብዙ ፈርዘር የሆነ ሪያክሽን አካሂዶ ወደ ሌላ ኮምፓውንድ ሊሆን ይችላል ወይም ሞለኪውል ይቀየራል ማለት ነው ወደ ሲትሪክ አሲድ ሳይክል ለመግባት። ባይዝዌ ኦቨርኦል ሪያክሽኑን ግዴታ ማየት አለብን። ያ ማለት ኢንፑቱ ምንድነው? አውትፑቱ ምንድነው? ምን ተጠቅመን ምን አገኘን? ምን ላይ ማለት ነው? ፓይሩቬት ሪያክሽን ላይ ማለት ነው። በአጠቃላይ ግሊኮላይሲስ ላይ ያገኘነውን ፓይሩቬት 2 ሞለኪውልስ ኦፍ ፓይሩቬት አግኝተን ነበር። እንዲሁም ደግሞ 2 ናዴች ናድ ፕላስ ማለት ያው ኤች ስለሚቀበል ተመሳሳይ ነው። እንዲሁም ደግሞ አሴታይል ኮኢንዛይም ኤንም 2 ሞለኪውልስ ኦፍ አሴታይል ኮኢንዛይም ኤ አግኝተን ነበር አይደል? ሶ ያንን ተጠቅመን ኮኢንዛይም ኤ ነበር አይደል? ይሄ ደግሞ 2 አሴታይል ኮኢንዛይም ኤ ነው ፎርም የምናደርገው። አሴታይል የምትለው እንዳትረሱ። ናዴጅ ፎርም ይደረጋል። ከዛ ይቺ ኤሌክትሮን ፎርም ትደረጋለች። ዘን ካርቦን ዳይኦክሳይድ ፎርም ይደረጋል። ስለዚህ በአጠቃላይ ምን ይመረታል ከተባላችሁ አሴታይል ኮኢንዛይም ኤ፣ ናዴጅ፣ ሃይድሮጅን እና ካርቦን ዳይኦክሳይድ በፓይሩቬት ኦክሲዴሽን ጊዜ ፎርም ይደረጋል። ማንን ተጠቅመን? ፓይሩቬትን ናድ ሪዳክቴዝ ማለት ኦር ናድ ፕላስን እና ኮኢንዛይም ኤን ተጠቅመን ማዘን ወደ ክረብ ሳይክል ይገባል። ሶ ኤሌክትሮኗ ምን ለማድረግ ትሄዳለች? ኤቲፒን ፕሮዲዩስ ለማድረግ፣ ካርቦን ዳይኦክሳይድ ደግሞ እንደ ዌስት ፕሮዳክት ዲፊውዝ ይደረጋል ማለት ነው። ሶ ይችኛይቱ ቱኤቿ ኤሌክትሮኗ ደግሞ ማትሪክሱ ጋር እዛው ማይቶኮንድሪያው ላይ ወይንም ማትሪክሱ ላይ መጀመሪያ እንግዲህ ኤሮቢክ ላይ ወይም ዩካሪዮቶች ላይ የሚጀምረው ሳይቶሶል ላይ ነው ብለናል። ዘንድ ደግሞ የሚካሄደው ነገር በሙሉ ሪያክሽኑ ማይቶኮንድሪያ ነው ብያቸዋለሁ። ስለዛ ማትሪክስ የምንለው የማይቶኮንድሪያው ፎልዲንግ ፓርቱ ውስጥ ላይ ያለው ነው። ሶ እዛ ነው የሚካሄደው ማለት ነው። ስለዛ ይቺ 2ኤች ኤሌክትሮኗ ማትሪክሷ ጋር ትቀራለች። ካርቦን ዳይኦክሳይዱ እንደ ዌስት ፕሮዳክት ሪሊዝ ይደረጋል። ኤሌክትሮኑ ደግሞ ኤቲፒን ፕሮዲዩስ ለማድረግ
ኤሌክትሮን ትራንስፖርት ቼን ይጓዛል። ከዛ አሴታይል ኮኢንዛይም ያለው ደግሞ ወደ ክረብ ሳይክል ይገባል ማለት ነው። ወደ ክረብ ሳይክል ይገባል። ይሄ ማለት ናዴቹ ማለት ነው እዚህ ጋር። ሶ በዚህ መልኩ እንድትይዙ ነው።